አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥር 14 በዚህች ዕለት ጠምኦ ከሚባል ሀገር ሰዎች የከበረችና የተመረጠች ምህራኤል በሰማዕትነት አረፈች። የዚህች ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኢላሪያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበረ። ከብዙ ዘመን በኋላ ይህችን የከበረችና የተቀደሰች ልጅ ተሰጣቸው። ስሟንም ምህራኤል ብለው ጠሯት። 12 ዓመት በሆናት ጊዜ በላዩዋ ባደረው መንፈስ ቅዱስ ስጦታ ድንቆችን ታምራቶችን መስራት ጀመረች። ከዚህ በኋላ ከሃዲ ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕትነት ከሚሄዱት ጋር በመሄድ ወደ አንጽና ከተማ በደረሰች ጊዜ ስሙ ፍልፍልያኖስ የሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ ራሱንና የረከሱ አማልክቶችን በድፍረት ረገመች። ስለዚህም መኮንኑ ተቆጥቶ ጽኑ የሆነን ስቃይ አሰቃያት። በቀናች ሃይማኖትም ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችና እፉኝቶች እባቦች ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋር በዳውላው ውስጥ እንዲጨምሯት አጥማጆችን አዘዛቸው። እነርሱም እንደዚሁ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት። ከዚህ በኋላ ነፍሷን አሳለፈች። የምስክርነትን አክሊል ተቀበለች። ከዳውላውም ውስጥ አውጥተው በዚያች ቦታ ቀበሯት። ከዚህ በኋላ አባትና እናቷ በሰሙ ጊዜ ስጋዋን ወዳለበት ከብዙ ሕዝብ ጋር መጡ። ከዚያም ስጋዋን አፈለሱና ወሰዷት። በታላቅ ክብር ገንዘው በአማረች ሳጥን ውስጥ አኖሯት። በስውር ቦታውም ያማረች ቤተ ክርስቲያን ሰሩላት። ከእርሷም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ ሕፃን ቂርቆስ ማህበር የሆኑ 4034 ጭፍሮች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህች ቀን በገድል የተጠመደ የከበረ አባት አርኬላዴስ አረፈ። ይህ ቅዱስ ከሮሜ ሀገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱ ስም ሰንደሊቅ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርኬሊደስም ዕድሜውም 12 ዓመት በሆነው ጊዜ አባቱ ሞቶ እናቱም ሚስት ልታጋባው አሰበች። እርሱ ግን ይህንን አልወደደም። ከዚህ በኋላ ወደ ንጉሥ ሄዶ የአባቱን ሹም ይቀበል ዘንድ መከረችው። ከእርሱም ጋር 2 አገልጋዮችን ላከች። ለንጉሱም እጅ መንሻ የሚሰጠውን ብዙ ገንዘብ ሰጠችው። በመርከብም ተጭኖ በባህር መካከል ሳለ ጥልቅ ንፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብሱ አደረሰችው። ከባህሩም ሲወጣ ማዕበሉ የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነት አሰበ። ነፍሱንም የሚገስጽና የዚህን ኃላፊ ዓለም ገንዘብ ምኔ ነው? ላንቺስ ምንሽ ነው? ከሞትኩስ በኋላ ወደ አፈር እመለሳለሁን የሚላት ሆነ። በዚህ ጊዜ የክብር ባለቤት በሆነው ወደ ጌታ ኢየሱስ ክርስቶስ ለመነ፣ የቀና መንገድንም ይመራው ዘንድ። ከዚህም በኋላ ተጓዘ። በቅዱስ ሮማኖስም ስም በሶርያ ሀገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋር የቀረውን ሁሉ 100 ወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርኬሌዴስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶ ነበረ።
ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለውና የከበሩ መነኮሳትንም ሁሉንም ሰበሰባቸው። በቅዱስ አርኬሌዴስ ላይም ጸልዮ አበምኔት የምንኩስና ልብስን አስኬማንም አለበሰው። መነኮሳቱም ሁሉ በእርሱ ደስ አላቸው፣ የእግዚአብሔር ጸጋ በላዩ ተገልጻለችና። ከዚህ በኋላ የከበረ አርኬሌዴስ በጠባቡ መንገድ ተጠመደ። ጽኑ ገድልም ተጋድሏልና ሁል ጊዜ በየ7 ቀን የሚጾም ሆነ። በቀንና በሌሊት ይጸልያል። እግዚአብሔር ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎቹኑ በሽተኞች አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ክርስቶስ ጋር ቃል ኪዳን ከእናቱ ዘንድ 12 ዓመት ያህል ወሬውንም መስማት በዘገየ ጊዜ በእርሱም የሆነውን አላወቀችም። የሞተ መስሏታልና እጅግም አዘነች። ከዚህ በኋላ የእንግዶችና የመጻተኞችን መቀበያ የሚሆን ቤት ሰራች፣ መንገደኞችም እንዲያድሩበት አደረገች። በአንዲትም ዕለት በብፁዕ አርኬሌደስ ዜና ሲነገር መንገደኞችና ሰማቻቸው። እነርሱም ቅድስናውን፣ ተጋድሎውን፣ ምልክቶቹንም የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛም መንገደኞችን ጠየቀቻቸው፣ ስራም ሁሉ ነገሯት። እሱ ሕያው እንደሆነ ተረዳች። በዚያ ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇም ወደ አርኬሌደስ እንዲህ ብላ ላከች። እነሆ ፊትህን አይ ዘንድ ወድጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ ከክብር ባለቤት ከጌታ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትህን ካላሳየህኝ እኔ ወደ ዱር እሄዳለሁ፣ አራዊትም ይብሉኝ ብላ ወደ እርሱ ላከች። የከበረ አርኬሌዴስም እርሱ እንደማትተወው እርሱ ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህ በኋላ የበሩን ጠባቂ ወደ እኔ ትግባ ዘንድ እናቴን ተዋት አለው። በገባችም ጊዜ ሞቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷንም ወደ እሱ ዘንድ ወደ እግዚአብሔር ለመነች። ልመናውንም ተቀብሎ ነፍሷን ወሰደ። ከዚህ በኋላ ስጋውን ከልጇ ጋር ለይተው ለብቻው ሊቀብሩ ወደዱ። ከከበረ አርኬሌዶስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታየኝ ዘንድ ልቧን ደስ አላሰኘዋትምና የሚለውን ቃል ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰገኑ። ሁለቱንም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ ምራይስ በሰማዕትነት ሞተ። ይህችም ብጽዕት በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች አደገች። በአንዲት ዕለት ውሃ ልትቀዳ ወደ ወንዝ ትወርድ ስለ ክርስቶስ የታሰሩ እስረኞችን አይታ፣ እነርሱም ጳጳሳት፣ ቀሳውስት፣ ዲያቆናት ናቸው። ከእርሳቸውም ጋርም ስሟን ይጻፍ ዘንድ መዘጋቢውን ለመነችው። መዘገባትም ወደ ከሃዲው መኮንን ወደ ቁልቁልያኖስ አቀረባት። እርሷም ለጣዖታት ትሰግድ ዘንድ ብዙ ነገራት፣ ሸነገላት። እምቢ ባለችውም ጊዜ ቸብቸቦውን ይቆርጥ ዘንድ አዘዘ። ከተባባሪዎችም ጋር ምስክርነቷን ፈጸመች። ለእግዚአብሔር ምስጋና ይሁን። የሰማዕታትን በረከት ከኔ ከኃጢአተኛው ገብረ ሥላሴ እንዲሁም በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ ገድሎ ከወንድሙ ገድል ጋር በዚህ ወር በ17 ጽፈነዋል። ለእግዚአብሔር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።